የምንዱባን ወጎች ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ይህ የምንዱባን ሰላም እንደናችሁ ክቡራትና ክቡራን የዩቲዩብ ተከታታዮቻችን እንግዲህ አባባን በስንት ፍለጋ ዛሬ አግኝቻቸዋለሁኝ። አባባዬ እንዴት ነዎት? ሰላም ነዎት? እግዚአብሔር ይመስገን። እንግዲህ እንዳጋጣሚ በእኛ በሳቅና ጨዋታ ቲክቶክ ላይ ከቀረቡ በኋላ በርካታ በጣም ብዙ 100,000 የሚሆኑ ከ200 ከ300,000 በላይ ሰዎች አይተውት በጣም ጎበዝ አባት ነዎት፣ በጣም ጀግና አባት ነዎት፣ እሳቸውን መርዳት እንፈልጋለን ምናምን ብለው በጣም ብዙ ሰዎች ሲደውሉልን ነበርና አንዳንድ ሰዎች በቲክቶክ አየኖት ምናምን ብለው የነገሩት የለም? ነገሩት አይደለ? እሺ ምን እንደሆነ ግን አላውቅም ነበር። ቲክቶክ ላይ አየሁት። ምን እንደሆነ ቲክቶክ አላውቀው አይደለ? አዎ። እንግዲህ አባቴ ይሄንን ስራ መቼ ነው የጀመሩት? የሸንኮራ ሽያጭ እኔ ያዝለቀቅ ያርኩ ቆይቻለሁ። ረጅም ጊዜ ነው። ረጅም ጊዜ ነው። ረጅም ጊዜ ነው። ምን ሲደክመኝ አርፋለሁ፣ ሳይደክመኝ ይሄን ይዤ እንትን እላለሁ፣ ዞራለሁ። አሁን ከእድሜ አንጻር እንደው በጣም አይከብድም? አሁን በጣም ከባድ ስራዎችን በሰው እድሜ መስራት። ልጆች የለዎትም? እንዴት ነበር? አሉ ልጆች፣ 2 ልጆች አሉኝ። ባለቤቴ ጋር 4 ነን እና ለነሱ ነው አብዛኛው ገና ናቸው። አንደኛው አሁን 8ኛ ነች፣ እግዚአብሔር ብሎ ካለፈች ሚኒስትሪ ነች። አንደኛው ገና 4ኛ ክፍል ነው። አሁን ከ3 ወደ 4 ነው የሚያልፈው። 10 አመቱ ነው ገና። አሁን እነሱ በእኔ ትከሻ ነው ያሉት። ገና አልደረሱልኝም። እነሱ ይደርሱልኛል። ለነሱ ትንሽ ልቆይ እየተንቀሳቀስኩ እያልኩኝ ለነሱ ነው እንትን እምለው። አሁን ታዲያ የሸንኮራ እየተሸጠ አይከብድም? እንደው በደንብ ቤተሰብ ያስተዳድራል? ግድ ነው የተገኘውን ባገኙ ኑሮ በጣም 25 ኪሎ ጤፍ አሁን እቺን እያጠራቀምኩኝ ነው እንትን እምለው። አጠራቅሜ 25 ኪሎ ጤፍ ለመግዛት 3000 ብር። እኔ እቺ ባለቤቴም ያው ትንሽ ትንቀሳቀሳለች። ያው ስራ ቀዝቅዟል፣ ስራ የላትም። እሷም በብስጭት ላይ ነው። እንግዲህ ጊዜ ያመጣውን ምንም ማድረግ አይቻልም። እና እቺን እያልኩኝ አዲስ አበባ መቼም ወርቅ ይዘነብበት አዲስ አበባ ጦም አያሳድርም። አዲስ አበባ ጦም አያሳድርም። ለዚህ ነው የምኖረው። እስኪ ወደ ልጅነቶ ወይም ወደ ወጣትነቶ ጊዜ ልወሰዶትና በወጣትነቶ ምንድን ነበር የሚሰሩት? ይሄን ሸንኮራ ነው ወይስ እንዴት ነው? እስኪ ሰፋ አድርገው ያጫውቱኝ። የት አካባቢ እንደተወለዱ ምናምን። ያልሞከርኩት ስራ የለም። ከሊስትሮ ጀምሮ ያልሞከርኩት ስራ የለኝም። ግን እንደዚያ እያሰራው እያደኩኝ ስለሰድ ወፍጮ ቤት ገባሁ። ተሸካሚነት ለ10 ምናምን አመት ወፍጮ ቤት በተሸካሚነት ተሸከምኩኝ። ያው ፍራንኳ ትንሽ ነች የዚያ ጊዜ፣ ብሩ ውድ ነው። በዚያች እያልኩ ስኖር ያው ወፍጮ ቤት ሰለቸኝ። ህንጻ ኮንትራክሽን ውስጥ ገባሁኝ፣ የቀን ስራ። በዚያ 27 አመት ነው ያገለገልኩት። 27 አመት ይታወቃል። እንትኑ የሰሩበት ድርጅት ስም አለው? አዎ ሚሳክ ይባላል። የውጭ ድርጅት ነው፣ የጣሊያን ድርጅት ነው። ስንት አመት? 27 አመት። የጡረታ አለዎት ማለት ነው? ጡረታ ምናምን እንደዚህ እንትን? የጡረታ የለኝም፣ በአገልግሎት ነው የሸኘ። አሁን ከዚያ ከወጣሁኝ አንድ በቃ 7 አመትና 8 አመት ይሆነኛል። ከዚያ ከወጣሁ ከዚያ ጀምሮ እንቺ ሸንኮራ ነው የምሰራው። 27 አመት እንግዲህ በጣም የአንድ ወጣት የሚሆን ልጅ እድሜ ነውና ያን ከሰሩ በኋላ በአገልግሎት ወጡ። ያው እርጅናውም አለ፣ እድሜውም አለ፣ የቤተሰብ ማስተዳደርም አለ። ቀጥታ ወደዚህ ስራ ገቡ ማለት ነው። በመሀከል ላይ አይኔ እቺኑ ሞራ ጋርዷት በመሀከል ላይ ለ3 ወር እየተመራው ነበር የምሄደው። አይኖት እንትን ብሎ ማለት ነው። እንደዚህ አይሆንኩኝ። አልተኛም። እኔ ምኝታ አልወድም።
አመመኝ ብዬ መተኛት አልወድም። ታክሞታል? አሁን አይኖትን በሐኪም ላይ ነው ያለሁት። በቀጠሮ ነው ያለሁት። ሞራው ተገፈፈልኝ መስገነው ለመድኃኔዓለም ላይ ያሉ ክርስቶስ ያው ይችን እየሰራው እኖራለሁኝ። ብርሃኔ በርታልኝ። በጣም የሚገርም ነው። እንግዲህ በጣም ብዙ በርካታ ሰዎች በዚህ በእኛ ዩቲዩብ ይመለከቱታል፣ ያዩታል። በጣም በርካታ ሰው ነው ያዘነው። አባታችን ይህንን ስራ እየሰሩ በጣም ግማሹ በጣም ጀግና አባት ናቸው፣ መከበር አለባቸው። ግማሾቹ ደግሞ እኚህን አባት እንርዳቸው እያሉ በጣም ነው እንትን ያሉት። ሁሉም ሰው ነው የወደደውትና ተመልካቹም ወይም ለኢትዮጵያ ሕዝብ ምን የሚያስተላልፉት ነገር አለ አባቴ? ለኢትዮጵያ ሕዝብ አንደኛ ይቺ ሰላም ወርዳ የኢትዮጵያን ሕዝብ እኳን ለኢትዮጵያ ሕዝብ ይቅርና ለዓለም ሕዝብ ጸልያለሁ። ያንጣ ፈጣሪ ሰላሙን አንጣ ነው ምለው። እኔ አሁን እንግዲህ ወደ የት ነው የምሄደው? ወደ ሞት አፋፍ ነው የምሄደው እና ሰላም ነው ፈልገው ለኢትዮጵያ ሕዝብ ውሎ ይግባ፣ ሰላም ይግባ። ተማሪውም በትምህርቱ፣ ገበሬውም በገበሬው፣ ወታደሩም በውትድርናው ሰላም ያገኝ በሁሉ ነው ምለው። እኔ ሰላም ፈልጋለሁ። ሰላም። እሺ፣ የሚያስፈልገውት ነገር ወይም እንደዚህ እርዳታ የምንረዳውት ነገር ካለ የሚልም እንግዲህ በኢትዮጵያ በጣም ታዋቂ የሆኑ ሰውን ከሰው አደራ የሚያደርሱ ሰዎች ደውለውልኛል። እርስዎንም ለማግኘት ቀጠሮ ይዘናልና ምንድነው መረዳት የሚፈልጉት? ምንድነው የሚቸግረውት? እስኪ እሱን ይንገሩኝ። ችግር ተዘርዝሮ አያልቅም። ችግር ሁልጊዜም ችግር ነው። እኔ ትንሽ አሁን ጡረታ የለችኝም። ጉልበቴ እየደከመ ነው። አንድ ቀን ከቤት ከተኛው ልጆች ጦም ያድራሉ እና ስለዚህ የሚረዳይ ካለ የሚረዳይ በወር ድጎማ የሚያደርግልኝ ካለ እሱን እመኛለሁ። ምኞቴ ማልመኘው የለም እና በጣም ያስፈልገኛል። እንትን ሙሉውን ስልክዎንና የባንክ አካውንቶን ያውቁታል? በቃሉ የባንክ አካውንቴን በቃል አላውቀውም። ኦኬ፣ ይዘውታል? አሁን አላውቀውም። አካውንቴንም አልያዝኩትም። ቤት ነው ያለው። ጽፌው እንደሆነም እንጃ። እስኪ እሺ፣ እሱን በፎቶ አስደግፌ እኔ ለቃለሁኝ። ግን የሚሻለው ልጅም ቤት ካለ በፎቶ ተለጥፎ ይለቃል። ይሄ አይሻልም? ምንም ችግር የለም፣ አይቋረጥ። ለምን መሰለዎት? የኢትዮጵያ ንግድ ባንክ ነው የሚያስፈልገው። ከዛ በኋላ ፎቶ አንስተን እዚህ ቪዲዮ ላይ ከታች ያለው የእርስዎ ነው እንላለን። ስልክዎን እስኪ ይንገሩን። ማንኛውም ሰው ደውሎ እርስዎን ማግኘት የሚፈልግ የሚረዳ ካለ ከነዚህ ከነ ባላደራው ስልኬ ነው። አዎ፣ እስኪ ስልክዎን ይንገሩን። ስልኬ 09 20 95 80 74። እሺ፣ በጣም አመሰግናለሁኝ አባባ። እንግዲህ በጣም በርካታ ሰው በዩቲዩብ አይተውታል፣ በቲክቶክ አይተውታል። እንዳሉኝም እርስዎም እንግዲህ ሰምቻለሁ ብለውኛል። ረጅም እድሜ ረጅም ጤና ሰጥቶት ደግሞም የኢትዮጵያ ሕዝብ ይሄንን ቪዲዮ አይቶ መልካም ነገር እንደሚያደርግልዎት ተስፋ አለኝ። በጣም ነው የምናከብሮት አባቴ። እሺ፣ ለእናንተንም እግዚአብሔር እድሜያችሁን ይስጣችሁ። እንደተረዳው ነው የምቆጥረው። ገንዘብ እንዳገኘው ነው የምቆጥረው። ገንዘብ እንዳገኘው አሁን አመት በዓል መጥቷል። ምን መጥቷል? አግኝቻለሁ ብዬ ነው እንትን የምለው። እንዳገኘው ነው የምቆጥረው። እና እናንተን እድሜና ጤና ይስጣችሁ። እድሜያችሁን ጤናችሁን ይስጣችሁ። ለሰው እንደምታስቡ፣ ለድሃ እንደምታስቡ፣ ለሽማግሌ እንደምታስቡ ለእናንተ ደግሞ ኋላ ያስብላችኋል፣ ያቆያችኋል። እና በእግዚአብሔር ይስጣችሁ። መጨረሻ የምትነግሩን ነገር አለ እንደምታስተላልፉልን? በህይወቶ የገጠሙት ኢትዮጵያን ይወዷታል?
ኢትዮጵያ እኔ ትወደኛለች። ኢትዮጵያ ትወደኛለች። እዚህ ደረጃ አድርሳኛለች። ኢትዮጵያ ወርቅ ሀገር ነች። ኢትዮጵያ ወርቅ ነች። ከሰከ ድረስ ወርቅ ነች። ኢትዮጵያ ወርቅ ነች። እንደው ለወጣት ቢሆኑ ለኢትዮጵያ ምን ማድረግ ይፈልጉ ነበር? ወጣት እያለሁኝ እኔ ጥል ምናምን ነገር አልወድም። ጨዋታ እችላለሁ። በመጠጥ ቤትም ተገባው ተጫውቼ ነው እንጂ የምወጣው ተጣልቼ አንተ የታባከ እንደዚህ ምናምን የለም እኔ ጋር እና ይኸው ሁሉ ራሴን ከወደድኩኝ ኢትዮጵያን ወደድኩ ማለት ነው። በጣም ኢትዮጵያ ነኝ። ኢትዮጵያ እኮ መሬቷ ብቻ አይደለችም፣ ሰው እኮ ነው። ሰው ነው፣ ልብሷ ሰው ነው። ለኢትዮጵያ ልክ ነው፣ በጣም ሰው ነው እና ኢትዮጵያን በጣም ነው የምወደው። እሺ፣ በጣም አመሰግናለሁኝ። እኔ እንግዲህ በጣም ጊዜውን ስለሰጡኝ ስላወሩንም አመሰግናለሁኝ። ቴንኪዩ። ክቡራትና ክቡራን ተመልካቾቻችን፣ የዩቲዩብ ቤተሰቦች አጠቃላይ አባባን እንግዲህ ሰብስክራይብ፣ ሼር እና ኮፒ ሊንክ እያደረጋችሁ ለተለያየ ኢትዮጵያኖች ደጋግ ኢትዮጵያኖች አድርሱልን። እኛ እንግዲህ ተንከራታችሁ ሸንኮራ ሻጭ ሽማግሌ አባታችን የምንወዳቸው እዚህ እስካሁን ድረስ ጠይቀናቸዋል። እርግጠኛ ነኝ እንደምትረዷቸው፣ እንደምታግዟቸው፣ ከጎናችሁ አይዞት እንደምትሏቸው አልጠራጠርም። እነ ባላደራውም ብዙዎቻችሁ ደውላችሁልኛል። የአባታችን ታሪክ ይህን ይመስላል። መልካም ጊዜ። አብራችሁን ስለቆያችሁ እግዚአብሔር ይስጥልን። እናመሰግናለን።